ፀጉራችሁን በአጭር ጊዜ የሚያሳድግላችሁና የሚያበዛላችሁ የሚያፋፋላችሁ በተለይ ከፊል ለሚሸሽባችሁ፣ ለሚበጣጠስባችሁ፣ ጫፉ ለሚደርቅባችሁ ዛሬ ለሱ ምርጥ መፍትሄ ይዤላችሁ መጥቻለሁ። እንዲሁም ደግሞ ብዙዎቻችሁ በኮሜንት ላይ እባክሽ ንብረትዬ ኩሽና መግባት አንችልም ሳታናስነካ የምንሰራው እባክሽን ብላችሁ ጠይቃችሁ ነበርና ለእናንተ የሚሆን ምንም አይነት እሳት ሳናስነካ አብሽና ሩዝን በእንደዚህ አይነት መልኩ እንጠቀማለን። ያለ ምንም ሽታ በሁለት አይነት መልኩ ነው ማሳያችሁ። ፀጉራችሁ በተለይ ለሚበጣጠስ መግቢያ ላይ እንዳልኳችሁ ለልጆች መጠቀም ትችላላችሁ፣ ለወንዶች መጠቀም ይቻላል። ይሄ ፀጉራችሁን በጣም ነው የሚያፋፋላችሁ እንዲሁም ደግሞ የሚበጣጠስባችሁ ማለት ነው። ሰላም ውዶች እንዴት ናችሁ? ያለው ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ወደ አሰራሩ ከመሄዳችን በፊት ታዲያ ቪዲዮ ላይክ እያደረጋችሁ ጀምሩ። እዚህ ጋር ወደ አሰራሩ ስወስዳችሁ በመጀመሪያ ደረጃ ሩዝ ነው የምጠቀመው። ሩዝ ለፀጉር እድገት ብዛት፣ ጥንካሬ የሚበጣጠስባችሁ ከሆነ እንዲሁም ደግሞ ፀጉራችሁ ስስ ከሆነ በጣም አሪፍ ነው። ሩዝን ለፊታችሁ ራሱ ብትጠቀሙት በጣም ምርጥ ነው። እኔ ባለውለታዬ ነው። የሩዝ ሳሙና እየሰራው እጠቀማለሁ። ማስክ ሩዝና ተልባ ሳይቀቀል ወደታች አለላችሁ። በጣም የተመሰገንኩበት ቪዲዮ ነው። እዚህ ጋር እንግዲህ ወደ ሌላኛው ግብአታችን ስንሄድ አብሽ ነው። አብሽ ለፀጉር እድገት ብዛት፣ ጥንካሬ በተለይ ፀጉራችሁ በጣም ተተጎዳ በህመም ምክንያት እንዲሁም ደግሞ አራስ ሆናችሁ ተተነሳችሁ ፀጉራችን በሙቀት ምክንያት በጣም ይበጣጠሳል፣ በሆርሞን መቀያየር የነገር የገጠማችሁ አብሽን እንደዚህ እያደረጋችሁ በደንብ አድርጋችሁ ተጠቀሙ። አብሽ በጣም ብዙ ጥቅም አለው። እንዲሁም ደግሞ አብሽን የኔ አብሽ ስጠቀም ብዙ ጊዜ አብሽሽ በጣም ጥቁር ነው እያመሸው ነው ወይ ትሉኛላችሁ። አላምሰውም፣ ነገር ግን ያው ካሜራው ነው መሰለኝ በጣም ጥቁር ያለ ነው ማለት ነው። እና ተመሳሳይ 2 ማንኪያ ነው የተጠቀምኩት። አብሽ ለወገባችሁ ራሱ እንዲሁም ደግሞ ሰውነታችሁ ቅልል ካላችሁ፣ ሰውነታችሁ በጣም ተቀነሰባችሁ፣ የሆድ ድርቀት ካለባችሁ አብሽን እንደ ጁስ እያደረጋችሁ ተጠቀሙ። በጣም አሪፍ ነው። ከዛ እዚህ ጋር እንግዲህ በደንብ አድርጌ አጥበዋለሁ፣ ምክንያቱም አብሹ ስለሚሸት መታጠብ አለበት። 2 ጊዜ አጥቤዋለሁ። ከዛ ለ24 ሰዓት ከፍሪጅ ውጭ ነው ያሳደርኩት። ከፍሪጅ ውጭ አሳድረን ከ24 ሰዓት በኋላ ይሄንን ይመስላል። እንግዲህ ይሄን ብቻ አይደለም የምንሰራው፣ ሌሎችን ግብአቶች እንጨምራለን። ለፀጉር እድገት የሚጠቅሙንና ያለ ሽታውን የሚያጠፋልን ግብአትን እዚህ ጋር እንጠቀማለን። በመጀመሪያ ደረጃ ዝንጅብል ተጠቅሜያለሁ። እኔ ዝንጅብል ተግብአቶች ላይ አለይም ዝንጅብል፣ ምክንያቱም ለፀጉር እድገት ብዛት፣ ጥንካሬ በተለይ ፎረፎር ካለባችሁ ፀጉራችሁ ስስ ከሆነ ከፊት ለፊታችሁ ለሸሸባችሁ ዝንጅብልን ራሱ ሳሰሩ ቅባቱን ራሱ ሳሰሩ እንደዚህ ውሃ ዝንጅብሉን 2 ቆርጣችሁ ፈቅፍቁት ግንባራችሁን እንደዚህ ፊት ለፊት ላይ በጣም ነው የሚያወጣላችሁ ማለት ነው፣ የሚያበቅልላችሁ የሚመልስላችሁ። እዛ እዚህ ጋር እንግዲህ ቀይ ሽንኩርት ተጠቅሜያለሁ። ቀይ ሽንኩርት ለፀጉር እድገት ብዛት፣ ጥንካሬ ፀጉራችሁ በጣም ተተጎዳባችሁ ለደም ዝውውር በጣም ጤናማ ስለሆነ እንዲሁም ደግሞ ልጣጩ ራሱ ለሽበት ማጥቆሪያ በጣም አሪፍ ነው። ይሄንን ራሱ እሳት ላይ መጣት ከቻላችሁ ልጣጩን ባጥሉት መልካም ነው። ያው እኔ እሳት ላይ ስለማልጥደው ልጣጩን እጥለዋለሁ። ነገር ግን ከቁርንፍድ ጋር እያደረጋችሁ ከሮዝመሪ ጋር ሌሎችን ግብአቶች ጨምራችሁ አብስላችሁ ተጠቀሙት። በእውነት በጣም ነው ፀጉራችሁ በአጭር ጊዜ ውስጥ የሚመልስላችሁ። በ1 ወር ውስጥ ይመለሳል በእርግጠኝነት ማለት ነው። ከዛ እዚህ ጋር እንግዲህ በመጀመሪያ ከተፍ አድርገዋለሁኝ። ያው በኋላ ላይ ስለምፈጨው እንዲፈጭልኝ አድርጌ ዝንጅብሉንም እንደዛው። ታዲያ ዝንጅብል ስትጠቀሙ እንዳታበዙ፣ ጥቅም እንዳለው ሁላ ጉዳት አለው ማለት ነው። ምክንያቱም ዝንጅብል በጣም ሲበዛ ደግሞ የማሳከክ የራስ ቅልን የማቁሰል ባህሪ ስላለው ማለት ነው። ከዛ እዚህ ጋር እንግዲህ እኔ ሽንኩርት የተጠቀምኩት በጣም ትልቅ ስለነበረ ቀንሻለሁኝ። ያው እንደ ፀጉሬ ብዛት ነው የሰራሁት። እናንተም እንደ ፀጉራችሁ 2 ከሆናችሁ ወይም ከዛ በላይ ከሆናችሁ በዛ አድርጋችሁ እጥፍ አድርጋችሁ መጠቀም ትችላላችሁ። ከዛ እዚህ ጋር እንግዲህ ሌላኛው ግብአቴ ምንድነው? ናአና የአረንጓዴው ሻይ ለፀጉራችሁ በጣም አሪፍ ነው። እንዲሁም ደግሞ ሽታውን በጣም ነው የሚያጠፋው። ሽታው ራሱ በጣም ነው ደስ የሚለው። ፎረፎር ካለባችሁ እንዲሁም ደግሞ ፀጉራችሁን የሚያሳክካችሁ እንደዚህ
እንደዚህ አይነት ነገሮች ስትጠቀሙ ማንኛውም ነገር ሽታ ያለው ግብአት ለፀጉራችሁ ስትጠቀሙ ነአናን ጨምሩበት፣ ሽታውን ያጠፋላችኋል። ለፀጉራችሁም በጣም አሪፍ ነው። እንዲሁም ደግሞ ቦርጭ ካለባችሁ ለሱ ራሱ ብትጠጡት ሁልጊዜ ለውስጥ ጤናችሁ በጣም አሪፍ ነው። ከዛ እዚህ ጋር ሁሉንም በአንድ ላይ አድርጌ ቅድም የከታተፍኳቸው እዚህ ጋር እንፈጨዋለን በአንድ ላይ አድርገን። ከዛ እዚህ ጋር የዘፈዘፍነውን አብሽ አንድ ላይ አድርገን አብሽና ሩዙን በእንደዚህ ሁኔታ እንፈጨዋለን። በነገራችን ላይ እዚህ ጋር ተፈለጋችሁ ቁርንፍል መጨመር ትችላላችሁ፣ ሮዝመሪ መጨመር ትችላላችሁ፣ እንዲሁም ደግሞ ጥቁር አዝሙድ እናንተ የምትፈልጉትን ግብአት መጨመር ትችላላችሁ። እኔ ግን እነኚህ ይበቁኛል፣ ምክንያቱም ብዙ ናቸው ግብአቶቹም፣ እንዲሁም ደግሞ ጥቅማቸው በጣም አሪፍ ነው። ሌላ ደግሞ ስለምጨምርበት እዛኛው ቅባቱ ላይ ስለጨመርኩት እነኚህ ግብአቶችን አሁን አልጨምርም ማለት ነው። ከዛ በኋላ እዚህ ጋር እንደዚህ አድርገን እንፈጨዋለን። በነገራችን ላይ ቀይ አንሳይ ነበረ እዚህ ጋር በምታዩት መልኩ በጣም ሞልቼው ስለነበረ በደንብ አልፈጨችልኝም። እናንተ ግን ከፍ ባለ እቃ ላይ መፍጨት ትችላላችሁ። ይሄ መፍጫ ከሌላችሁ ደግሞ መፍጫ የሌላችሁ እንደዚህ ዘፍዝፋችሁ አሳድራችሁ ሽንኩርቱን ደግሞ በመፈቅፈቂያ ፈቅፍቃችሁ ዝንጅብሉንም እንደዛ አድርጋችሁ አንድ ላይ ውሃው ላይ አድርጋችሁ ጭምቅ አድርጋችሁ መጠቀም ትችላላችሁ። እሳት ላይ መጣት ተፈለጋችሁ ቡና እሳት ላይ ስትጥዱት ይቅርታ ሽታ ስለሚያመጣ ቡና ወይም ደግሞ የሻይ ቅጠል ጨምሩበት፣ ጥቁሩን ሻይ ቅጠል ማለት ነው። ከዛ ሽታው ይጠፋል ስትጥዱት እሳት ላይ። ከዛ በኋላ እዚህ ጋር በምታዩት መልኩ ንጹህ ጨርቅ አለችኝ እኔ እዚህ ጋር ሁልጊዜም የምጠቀማት እንደዚህ አድርጌ ጭምቅ አደርገዋለሁ። እዚህ ጋር በነገራችን ላይ በሁለት አይነት መልኩ መጠቀም ትችላላችሁ። ልክ እንደዚህ ስታዩት ራሱ ሽታው በጣም ነው ደስ የሚለው የነአናው፣ እንዲሁም ደግሞ ዝንጅብልም ስላለው ዝንጅብል ራሱ ሽታውን ያጠፋዋል። እነኝህ የተጠቀምናቸውን የአብሹንና የሽንኩርቱን ሽታ ስለሚያጠፋው ምርጥ ነው። እንዲሁም ደግሞ ልክ ሻምፖ ነው የሚመስለው። እንደዚህ አድርጋችሁ በሻምፖ ራሱ ሁልጊዜ መጠቀም ትችላላችሁ። በሻምፖ ሰርቼላችኋለሁ ከዚህ በፊት የዝንጅብልና የቀይ ሽንኩርት ማለት ነው። ወደ ታች አለላችሁ ብታዩት ይጠቅማችኋል ቪዲዮ ማለት ነው። ብዙ ጊዜ ያው የሰራኋቸው ቪዲዮዎች አሉ ለፀጉር መሳሳት ቅባቶች፣ ብዙ የፊት ሳሙናዎች እና ቻናሌን ፕሮፋይሌን አንድ ቪዲዮ ሲደርሳችሁ ፕሮፋይሌን ተጭናቸው ወደ ውስጥ ብታዩ በጣም የተለያዩ የሚጠቅማችሁን ግብአቶች ታገኛላችሁ ማለት ነው። ከዛ እዚህ ጋር እንግዲህ በዋነኝነት የምጠቀመው ምንድን ነው? እዚህ ጋር ዘይት አለኝ ቅባት ማለት ነው። እኔ በምግብ ዘይት ነው በነገራችን ላይ የዘፈዘፍኩበት ቅባት ከዚህ በፊት የቁርንፍድና የሮዝመሪ ከስር አለ 6 ቀን ይሆናል ተተለቀቀ። የእሱ ላይ ምንድነው ያደረኩት? ቡና አለው፣ አብሽ አለው፣ ቀይ ሽንኩርት አለው፣ እንዲሁም ደግሞ ዝንጅብል ጨምሬበታለሁ፣ ጥቁር አዝሙድ ሁላ አለው ማለት ነው። ይሄንን በምታዩት መልኩ በጣም ወፍራም ነው። ባገኛችሁ ዘይት በምግብ ዘይት መዘፍዘፍ ትችላላችሁ፣ በቅባትም። ከዛ በኋላ እዚህ ጋር እንደዚህ አድርጌ አንድ ላይ ቀላቅለዋለሁ። እነኚህ ሲዋሃዱ አንደኛ ሩዙ የማድረቅ ባህሪ ስላለው እንደዚህ ስፕሬት ነገሮች ስንጠቀም ፀጉራችን በጣም ነው የሚደርቅብን። ግን እንደዚህ እያደረግን ተጠቀምነው የበለጠ ፀጉራችን እያማረ እየለሰለሰበት ጠንካራ እየሆነ ነው የሚመጣው። ስትታጠቡት ራሱ ፀጉራችሁ አይረግፍባችሁም። አሁን ደግሞ እሳት ስለሆነ ውሃው ሁላ እንዳለ ነው የሚበጣጠሰው። ከዛ በኋላ እዚህ ጋር እንግዲህ ንጹህ ብርጭቆ አለኝ እኔ እንደምታዩት በዚህ ሞልቼዋለሁኝ፣ ምክንያቱም እንዳለ ይጨርሰዋል። በነገራችን ላይ የኔ ፀጉር ብዛት ስላለው። ከዛ በኋላ ይሄንን እናንተ ወዲያውኑ መጠቀም ትችላላችሁ። እኔ ግን ፍሪጅ ነው ያሳደርኩት፣ ለአንድ ቀን መልሼ አሳድሬዋለሁ። ከዛ ሲያድር በጣም ነው የወፈረው፣ ምክንያቱም እንዳልኳችሁ ጊዜ ስላልነበረኝ አሳድሬዋለሁ። ምንም ችግር የለም። ፍሪጅ ውስጥ አድርጋችሁ እስከ 1 ሳምንት ማስቀመጥ ትችላላችሁ። ነገር ግን ወዲያውኑ ፍሬሹን እየሰራችሁ ብትጠቀሙት በጣም ምርጥ ነው። ከዛ እዚህ ጋር ወደ አጠቃቀሙ ስወስዳቸው በመጀመሪያ ፀጉሬ ልታጠብ ነው። እዚህ ጋር ፈትቸዋለሁኝ። መጀመሪያ ወደምቀባበት እቃ ላይ እጨምረዋለሁ። ምክንያቱም እንደዚህ አይነት እቃ ለመቀባት አይመችም። እንደዚህ አይነት ማበጠሪያው እቃ እንዲሁም ደግሞ ይሄ ከሌላችሁ የቅባት እቃ መጠቀም ትችላላችሁ። ቅባት ስትጨርሱ የምትጠቀሙበትን እቃ አትጣሉት። እንደዚህ ይጠቅማቸዋል ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ ስርስሩን ነው የምቀባው። በመጀመሪያ ማንኛውንም ነገር ስትቀቡ ተስር ቆዳችሁ ነው
ከስር የራስ ቅላችሁን እንደዚህ አድርጋችሁ በደንብ አድርጋችሁ ተቀቡት። ማስያጅ እያደረጋችሁ ማንኛውም ነገር ስትጠቀሙ እንደዚህ ከስር ነው መጠቀም ያለባችሁ። ሻምፖ ራሱ ስትጠቀሙ እንደዚህ ከስር ነው መጠቀም ያለባችሁ። ከዛ ወደ ጫፉ እንደዚህ እየቀባችሁ ማስያጅ እያደረጋችሁ እያፍታታችሁ እያበጠራችሁ እንደዚህ ተቀቡት። ያው እኔ እንግዲህ ፀጉሬን ብዛት ስላለው እንዲሁም ደግሞ ሽታ ትንሽ ስላለው አካባቢዬን ያጠቀዋልና ሳበጥረው ስለሚረ ጭብኝ እኔ አላበጠርኩትም። ለእናንተ ለማሳይ ስርስሩን በደንብ አድርጌ ተተቀባሁ በኋላ እንደዚህ ወደ ጫፉ በደንብ አድርጌ ማስያጅ አደርገዋለሁ። ከዛ በኋላ ሽንት ቤት ገብቼ እንደዚህ አዳርሰዋለሁ እያበጠርኩኝ በደንብ አድርጌ። ይሄንን ግብአት በነገራችን ላይ ፀጉራችሁ በጣም የተጎዳ ከሆነ በሳምንት 2 ጊዜ የምትታጠቡ ከሆነ በሳምንት 2 ጊዜ ተጠቀሙት። በሳምንት 1 ጊዜ ከሆነ የምትታጠቡ በሳምንት 1 ጊዜ ማለት ነው። እና ይሄንን ለልጆች ደግሞ ከሆነ ለመጀመሪያ ጊዜ ከሆነ ልጆች ከ3 ዓመት በላይ ከሆኑ ለ15 ደቂቃ ለ20 ደቂቃ እያደረጋችሁ ነው እንጂ ብዙ ሰዓት እንዳታቆዩ። ለእናንተ ከሆነ ከ1 ሰዓት በላይ ወይም ደግሞ 40 ደቂቃ ቆይታችሁ ታጠቡ። እኔ ከ1 ሰዓት በላይ አቆይቻለሁ። በተለይ ፊት ለፊቱ እንደዚህ ከሸሸባችሁ። የዛሬ ቪዲዮ ይህን ይመስላል። ቪዲዮን ተወደዳችሁ ላይክ ማድረግ አትርሱ። አወዳችኋለሁ።